ጠብቂ። የኔ ልጅ እኔ እሰጥሻለሁ። ደግሞ ቁርስ ሳትበይ ነው እንደምትወጪው? አይ ወረፍ ይሆንብኛል፣ ስመለስ በላለሁ። እሺ እሺ። እንደ ህፃን ልጅ ልታታልለኝ እየሞከርክ ነው? አረ እንደሱ አይደለም። ለምቴ ቆይ አታምኚኝም እንዴ? አላምንህም አክሊል። እኔ ባይኔ ያየሁትን ነገር ነው ማምነው። አፈጣጠጥህ እኮ ያደረግከው እኮ ነው የምትመስለው። አባቴ እኔ ከአይኔ ከራሴም በላይ አንተ ነው ማለት። የኔ ልዕልት ንጹህ እኮ ነሽ። ሰው ሁሉ እንዳንቺ ይመስልሻል አይደል? እንደምታስቢው ንጹህ ሰው እንዳለው ስታውቂ ምን ይሰማሽ ይሆን? እንደማጨስ፣ እንደምጠጣ፣ መሳሪያ እንደማዘዋወር ስታውቂ ምን ያህል ትጠይው? እወድሻለሁ። ነገር ግን አንቺ ውጭ ሀገር ሆነሽ በእኔ ህይወት በጣም ብዙ ነገር ተቀይሯል። እሆነዋለሁ ብዬ የማላስበውን ሰው ሆኛለሁ። ያንን ሰው ብታውቂው ሰው ማታረጊ። ቆይ እንዴት ብዬ ነው ይህ ሁሉ ነገር የምነግርሽ? ምናልባት በአንቺ ፍቅር ታግዤ እንደምታስቢው ሰው ሆን ይሆናል። እሱንም ደግሞ ጊዜ ካልቀደመኝ። ሄሎ፣ አንተ ጥጋበኛ፣ ልብህ አውጧል። ምን አግኝተህ ነው እንደዚህ የጠገብከው? ይቅርታ ባነሽ፣ አላወኩሽ። ምን ጭራሽ ድምፄም ጠፋ። ማነሽ? ቆይ ለምን ስምሽን አትናገሪም? በጣም ታሳዝናለህ። እኔን ማነሽ? ይቅርታ ግን ቆይ ማነሽ? ስታስታውሰኝ ደውል። እሺ። አንተ የምር ልትዘጋው ነው? ማን እንደሆንሽ ተናገሪያ። ቤዛ ነኝ። ቤዛ? አዎ፣ ስንት ነገር እንዳላሳለፍን ረሳኸኝ? አንቺ ሁለተኛ እንዳትደውይሽ ጅል። እሺ ደግሞ ቆይ አትፋታኝም እንዴ? ሄሎ ማኪ። አቤት። ማንበል ማንነቴ ለጊዜ ቆይሽ። በር ላይ እቃ አስቀምጬልሻለሁ። ለብቻሽ ውጭና ያስቀመጥኩልሽን እቃ ውሰጂው። እቃውን ስታይ አጠገብሽ ማንም ሰው እንዳይኖር።
ማን ነው የኔ ልጅ? ማን ነው? ዳድዬ የሰፈር ህፃናት መሰሉ። አዎ እነሱ ናቸው የሚሆኑት። ዳድዬ አንተን ለማስደሰት ብዬ እኮ ቁርስ ሰራሁ። እውነት? ምን አደከመሽ የኔ ልጅ? እንኳን ደከምሽ ነው የምትለኝ እንጂ ስላልቀመስከው ነው። ይልቅ አሁን ቀስቅሳቸውና እንብላ፣ እርቦኛል በጣም። እስካሁን አልተነሱም? እሺ አንተ ሰውዬ ምን ሆነሃል? ምንም አልሆንኩም። ሆነሃል። አትደብቀኝ። አልደበቅኩሽም። በቃ ለቃልዬ ብር ስለጎደለኝ። ለሱ ብቻ? አዎ ትንሽ ብር ነው የጎደለኝ። ይሆንልህ። እኔ ግን አይመስለኝም። እኔ የምልሽ ብር ግን ኬት አመጣሽ? የሌለህ ስለመሰለኝ። ኬት አመጣሽ? እንተካዋለን እኮ ከልጅ የሚበልጥ ነገር የለም። ወደዛ ወደዚህ ማለቱን ተይና ኬት እንዳመጣሽ ንገሪኝ። አትቆጣኛ። አልተቆጣሁም። አሁን ኬት እንዳመጣሽ ብቻ ንገሪኝ። ያው በቃ ከቆቡ ብር አንስቼ ነው። ምን? ከየትኛው እኮ? እኔ ከምሰበስበው ባለፈው ጀመርን ካልኩ። ጭራሽ እንዴት እንደዚህ ታደርጊያለሽ? ውርደት አምሮሻል ማለት ነው። ከልጅ የሚበልጥ ነገር አለ? እና ለልጅሽ ስትይ መስረቅ አለብሽ? ይህ እኮ ግልጽ የሆነ ስርቆት ነው። አልሰረቅኩም። ሰርቀሻል። ሰረቅሽ ለመባል የግድ የሰው ኪስ መግባት አለብሽ እንዴ? ሲጀመር ማን ስጭልኛለሽ? ባዶ ኪስ እየበረበርክ ልጅቷን በባዶ ተስፋ ስትሞላት ምን ማድረግ ነበረብኝ? እንዴ አንተ ከምትጨነቅ ለአንተ ስል ብዬ እኮ ነው። የፈለገ ነገር ቢሆን መስረቅ አለብሽ? ቆይ ጎረቤቶችሽ ይህን ቢያውቁ ሰው የሚያደርጉሽ ይመስልሻል? መግቢያ መውጫ ነው የሚያሳጡሽ። ለእኛም የውርደት ምንጭ ነው የምትሆኝ። ሳያውቁን መልሳለን እኮ። የዕጣ ቀን ሳይደርስ ፈጥኜ ቀድሜ እሞላለሁ። እሱን ታዩና ቃል ራሱ ብታውቅ ምን እንደሚሰማ ታውቂያለሽ? ምን ልትያት ነው? ለአንቺ ስል ከዕቁብ ብር የሰረቅኩት ነው ልትያት ነው? አታውቅም። ማንም ሳያውቅን መልሰዋለን። ሰሞኑን በጣም እየተጨናነቅክ ነው። ብር እንደሌለ አውቃለሁ። እሷም ብር እያለችህ ነው። ይኑራ አይኑራ አታውቅም። ልጅ ናት። እንደዚህ አይነት ነገር አይገባት። እኔ ግን ባሌ ነው። ጭንቀት ይገባኛል። ከዚህ በለጠስ ነገር ባደርግ ይፈረድብኛል? አይ አባቢ ለካ የጠዋት ሰው ነህ። እኔማ እኮ በእኔ ቤት ሳትነሱ ጨራርሼ ሰርፕራይዝ ላደርጋችሁ ነበር። ከተነሳው እኮ ቆየሁ። እኔ እኮ ሁሌ ሌሊት ነው የምነሳው። ስትመላለሽ እኮ ሰምቻለሁ። አንቺ አልመሰልሽኝም እንጂ። ወንድሜን አልቀሰቀስከውም እንዴ? ልዕልቲን ቀስቅሹ ብያት ነበር። እሷ ራሱ ይታለች። ሁለት እንቅልፋን ባልና ሚስት። አይ ተነስታ ነበረ። ትመጣለች። እየታጠበች ይሆናል። እንደውም በቃ እስከሚመጡ ድረስ እየበላን እንጠብቃቸው። ያው ሻዩ አንቺ እንጂ ባለሙያ ነሽ። ካሁን በኋላ አንቺን እጅ ካልሆነ በስተቀር አለብላ። የምር ጣፈጠ? አዎ በእናትሽ ነው የወጣሽው ማለት ነው። እሷ የሰራችው ሁሉ ይጣፍጥ ነበር። ከእሷ ውጪ ማንንም ምግብ አልበላም ነበር። ይኸው ከዚህ በኋላ ነው መጥቻለሁ። ይጣፍጥ እንጂ ሁሌ ነው የምሰራልህ። እሺ እኔ ልጅ፣ እኔ የምልሽ ለወደፊት ምን እያሰብሽ ነው? ማለት አልገባኝም አባቢ። አንደኛሽን ነው የመጣሽው ወይስ ትመለሻለሽ? እናንተን አግኝቼ ልመለስ? ከዚህ በኋላማ እዚሁ በሀገሬ ከእናንተ ጋር ነው መኖር የምፈልገው። እዛ ያሉትስ ቤተሰቦችሽ? ማሚ ነዳዳ ያርፈዋል እኮ።
የሚገርምህ በጣም ነበር የሚዋደዱት። ይባስ ብሎ ደግሞ በወራት ልዩነት ነው ሁለቱም የሚያጠዋቸው። የእውነት በጣም ይገርማል። ከምል በላይ ለእኔ በጣም ከባድ ጊዜ ነበር። ምድር ላይ ለኔ እነሱ ብቻ ነበር ያለው። በተከታታይ እነሱን ሳጣ ዓለም ተገለበጠብኝ። ያው ግን በምትኩ እናንተን አገኘሁ። በጣም አዝናለሁ። ለዚህ ሁሉ ነገር እኔ ነኝ ተጠያቂ። ልጠብቅሽ ይገባ ነበር። እስካገኘሽ ለራሴ ይቅርታ ሳላደርግ ነበር የኖርኩት። ፈጣሪ የራሱ መንገድ አለው። እኔም ከብቸኝነት ሊያወጣኝ